አሳዛኝ የተባለ መረጃ ተሰምቷል። በጣም ነው ያዘንኩት። ታዋቂዋ ቲክቶከር ጃኒ ገብሩ አጣርቻለሁ ቤተሰብ ቀርጿቸዋል። ጋይስ ተነስታ ቪዲዮ አትቅረጹኝ ትላለች። መኪና አደጋ ደረሰባት ለዛውም ጠጥቶ ሲያሽከረክሩ ደስ ብሏቸው ብለው ሊገርም ነው። ደስ እያለኝ ነው። በጠዋቱ እንግዲህ እጅግ አስደንጋጭ መረጃ ተሰምቷል። ይህ አስደንጋጭ መረጃ ታዋቂዋ ቲክቶከር ጃኒ ገብሩና ታዋቂው ቲክቶከር የአዶናይ ወንድም ማቱሳላ ብርሃነ በከባድ የመኪና አደጋ እንደደረሰባቸው ተነግሯል። ከሆስፒታል የተላኩ መረጃዎችና በርካታ ቲክቶክ ሚዲያዎች ላይ ምን የተሰራጩ እንደሆነ ሙሉ መረጃ ይዤላችሁ መጥቻለሁ። አደጋው በዚህ ብቻ አላበቃም። ድምጻዊት ማሪቱ ወዳይም በከፍተኛ የመኪና አደጋ በመጎዳታ ለሕክምና ወደ አዲስ አበባ ተዛውራለች። ይህንና ሌሎች ዜናዎችንም ይዤላችሁ መጥቻለሁ። ሰላም የዩቲዩብ ቻናል ቤተሰቦቻችን፣ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። ሙሉ መረጃውን አብረን እንከታተል። በመጀመሪያ ግን በዚህ አደጋ በርካታ ቲክቶከሮች የተሰማቸው ስሜትና ብዙዎችን ያስቆጣው የሄለን ዘድሬዳዋ ሾው ፕሮግራም እንዲሁም ደግሞ የሊያ ሾው መልሶች በርካቶችን ቁጣ ቀስቅሶባቸዋል። ሙሉ መረጃ አሰማችኋለሁ። ምክንያቱም አደጋው ደርሶባቸው ህዝቡ ተደናግጦ ባለበት ሰዓት ላይ እነሱ ግን በመገኘታቸው እጅግ ደስ ብሎናል የሚሉ በተለይ ሄለን የተናገረቻቸው ንግግሮች በርካቶችን ሲያስቆጣ ነበረ። እናንተም እንግዲህ ሰምታችሁ ሐሳብ አስተያየታችሁን አጋሩን። አብራችሁን ቆዩ። ሰው አደጋ ሲደርስበት ደስ አይልም። የአዶናይ ወንድም ባይኖርበት ኖሮ በጣም ደስ ብሎኛል። ደስ እያለኝ ነው። መብቴ ነው። ከዚህም ጋር ተያይዞ አደጋው የደረሰው እንግዲህ ትላንት አመሻሹ ላይ ሲሆን የተሰማው ግን ሌሊት ላይ መሆኑ ልነግራችሁ ወዳለው። ከዚህም ጋር ተያይዞ ከሆስፒታል የመጣው መረጃ እንደሚያሳየው ከሆነ ደግሞ የአዶናይ ወንድም ከፍተኛ ጉዳት እንደደረሰበትና መኪናው ከጥቅም ውጪ እንደሆነ፣ ይህ ማለትም ለከፍተኛ ሌላ አደጋ ሊያደርሳቸው የሚችል መረጃ እንደሆነ ተነግሯል። ጃኒ ገብሩ ደግሞ መካከለኛ ጉዳት የደረሰባት ሲሆንም በሁኔታው መደናገጥም ስለነበረ እስካሁን ምንም አይነት ነገሮችን ማስተናገድ እንዳልቻሉ ሐኪሞቹ ከሆስፒታል መረጃ ሰጥተዋል ማለት ነው። ያሳዝናል። መኪናው ከጥቅም ውጪ እንደሆነ አዶናይ ወንድም በጣም እንደተጎዳ፣ ጃኒ ግን ደህና እንደሆነች ነው የነገሩኝ። አደራ አጽናኗቸው፣ አይዞኝ በሏት። እሱንም የአዶናይ ብዙ ጊዜ ከአዶናይ ወንድም ጋር አብረው ናቸው። ከታናሽ ወንድሙ ጋር ብዙ ቤታ ስትሄድ ምናምን አብረው ወይ አዶናይ ነው ወይ የአዶናይ ወንድም አለና እግዚአብሔር ቀለል ያድርግላችሁ። እግዚአብሔር ቀለል ያርጋ። ቪዲዮ ምናምን ቀርጿቸዋል። ጋይስ ተነስታ ቪዲዮ አትቅረጹኝ ትላለች። የኔ እናት መቼ ቪዲዮ አትቅረጹኝ ወጥቶ እንዳሰማ ነው። የኔ እናት እግዚአብሔር ቀለል ያርግልሽ። በዛ ሰዓት ቪዲዮ እንዴት ትዛለች? ወስማምቡት መኪና አደጋ እንግዲህ ከጊዜ ወደ ጊዜ እየጨመረና መልኩን እየቀያየረ በርካታ ታዋቂ ሰዎችን የወሰደ እንደሆነ ሁላችሁም የምታውቁት ታሪክ ነው። ነገር ግን የነጃኒ ጉዳይ በርካቶችን በማስደንገጥ የተነሳ መረጃውን ወደ እናንተ አምጥተንላችኋል። ፈጣሪ ከእንደዚህ አይነት ድንገተኛ አደጋ ይሰውረን እያለ ሌላኛው የተሰማው አስደንጋጭ መረጃ ድምጻዊት ማሪቱ ወዳይ በደረሰባት የመኪና አደጋ ለከፍተኛ ሕክምና ወደ አዲስ አበባ መዛወሯ ተሰምቷል። በተለይ የድምጽ ቀለምና በባህላዊ የሙዚቃ ስራዎቿ የምትታወቀው ድምጻዊት ማሪቱ ወዳይ ሰኞ ሚያዝያ 26 ቀን 2018 ዓ.ም ከባድ የመኪና አደጋ አጋጥሟታል። አደጋው የተከሰተው ድምጻዊቷ ከኮምቦልቻ ወደ ወልዲያ በመጓዝ ላይ ሳለች ሰሪንቃ ተብሎ በሚጠራው ስፍራ ላይ መሆኑ ተነግሯል። በወቅቱ በነበረው አደጋ ከድምጻዊቷ በተጨማሪ አሽከርካሪውና ሌላ አንድ ግለሰብ ላይ ከፍተኛ የአካል ጉዳት መድረሱ ታውቋል። ተጎጂዎችም ከአቅራቢያው በሚገኝ የሕክምና ተቋም የመጀመሪያ እርዳታ ቢደረግላቸው የድምጻዊት ማሪቱ ጉዳት ግን ከፍተኛ በመሆኑ ለበለጠ ክትትል ሕክምና በአስቸኳይ ወደ አዲስ አበባ እንድትመጣ ተደርጓል። የጥበብ አፍቃሪዎቿና መላው የኢትዮጵያ ሕዝብ ለድምጻዊቷ እና አብሯት ለነበሩ ሰዎች ፈጣሪ ማገገምን እንደሚመኙና በየእምነታቸው ጸሎት እንዲያደርጉ ጥሪ ተላልፏል። በአዲስ አበባ የሚገኙ የሙያ አጋሮቿም ወዳጆቿም የሕክምና ሂደቱን በቅርብ መከታተል አስፈላጊውን እገዛ እንዲያደርጉም ተጠይቋል። መኪና አደጋ ደረሰባት ለዛውም ጠጥቶ ሲያሽከረክሩ የአዶናይ ወንድም ባይኖርበትና የአዶናይ ህይወት እዚህ ነገር ውስጥ ባይኖር ኖሮ ሻምፓኝ ነበር ምከፍትልሽ አልኩሽ እኮ። ምን አባሽ ታመጫለሽ? መብቴ ነው። ይሄ እኔ ስሜት ነው። ምን አባታ መኪና ላይ እንደዚህ አርጋ ስጠጣ የነበረችው እሷ
እሷ ጠጥታ ላሽከረከረችውና ላሽከረከሩትና አደጋ ለደረሰ ይሄም አቢዩዝ ነው ለእናንተ ራይት ዜና መዘገብ እንዴ ይሄም አቢዩዝ ነው የሴት ጥቃት ነው ራይት የመጨረሻ የሴት ጥቃት ነው የመኪና አደጋ እንግዲህ ከጊዜ ወደ ጊዜ እየጨመረና መልኩን እየቀያየረ በርካታ ታዋቂ ሰዎችን የወሰደ እንደሆነ ሁላችሁም የምታውቁት ታሪክ ነው። ነገር ግን የነጃኒ ጉዳይ በርካቶችን በማስደንገጥ የተነሳ መረጃውን ወደ እናንተ አምጥተንላችኋል። ፈጣሪ ከእንደዚህ አይነት ድንገተኛ አደጋ ይሰውረን እያልን የዛሬን ፕሮግራም እኔ እዚህ ላይ ያበቃለሁ። ለጃኒና ለአዶናይ ወንድምም እግዚአብሔር ፈጣሪ ምሕረቱን ያምጣላችሁና በሰላም ወደ ቤታችሁና ወደምትወዱት ወደሚያደንቋችሁ ህዝቦች በሰላም ለመመለስ ያብቃችሁ እያል ሌሎች ትልልቅ መረጃዎች ደግሞ ሲወጡ እንደዚሁ የማደርሳችሁ ይሆናል። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ቤተሰብ መሆን ትችላላችሁ። ጃኒና የአዶናይ ወንድም ደግሞ ምሕረቱን ያምጣላችሁ። መልካም ጊዜ። ሌሎች ትልልቅ መረጃዎች ደግሞ ሲወጡ እንደዚሁ የማደርሳችሁ ይሆናል። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ቤተሰብ መሆን ትችላላችሁ። ጃኒና የአዶናይ ወንድም ደግሞ ምሕረቱን ያምጣላችሁ። መልካም ጊዜ።